ጤና ይስጥልን። ይህ አዲስ ትኩረት ነው። የዕለቱን የአዲስ ትኩረት ዜናችንን እናቀርብላችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉም በአክብሮት እየጠየቅን አበይት ነጥቦችን በማስቀደም እንጀምራለን። የዓለም ፈላጭ ቆራጩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በታላቁ ህዳሴ ግድብ ላይ አደገኛ መግለጫ አወጡ። The dam that's been built in Ethiopia, it's one of the largest dams in the world, the largest dam in Africa. It was financed by the United States. It's become a very dangerous issue, the dam. ዶናልድ ትራምፕና የኢትዮጵያ ህዳሴ ግድብ ከሚሳኤል ጥቃት እስከ አስገዳጅ ስምምነት። It's become a very dangerous issue, the dam, and I'll see if I can get that back on track. የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫን ተከትሎ በግብጽ አልኢትሃዲያ እናም በኢትዮጵያ 4 ኪሎ ቤተ መንግስት ምን አይነት ምላሽ ይኖረዋል? And it basically blocks the Nile River, you know. When I think of Egypt, I think about the Nile more than any other place, in all fairness, but it goes through Ethiopia. የዶናልድ ትራምፕና የግብጽ ወዳጅነት ጉዳይ መነሻና ምክንያቶቹም። ኢትዮጵያ የአሜሪካን አስገዳጅ ውሳኔ ባትቀበል ምን ይገጥማታል? ሁሉንም የአዲስ ትኩረት ነጥቦች በዝርዝር እናቀርብላችኋለን። የዓለም አስፈሪውና አሸባሪው ዶናልድ ትራምፕና የኢትዮጵያ ህዳሴ ግድብ ሁኔታ ከሚሳኤል ማስፈራራት እስከ መግለጫም ከመግለጫ እስከ አስገዳጅ ስምምነት። ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ እስከ ግሪንላንድ፣ ከግሪንላንድ እስከ ኢራን፣ ከኢራን እስከ ኢትዮጵያ ህዳሴ ግድብ። የአሜሪካ ዲታውናም ሞጃ ሀብታሙ ፕሬዝዳንት ዶናልድ ትራምፕ ከ2017 እስከ 2021 በነበረው የመጀመሪያው ዙር የፕሬዝዳንትነት ጊዜያቸው ወቅት በኢትዮጵያ ህዳሴ ግድብ ላይ ግብጽን ደግፈው ጣልቃ በመግባት ግብጽ የኢትዮጵያን ታላቁ ህዳሴ ግድብን በሚሳኤል ልትመታው ትችላለች በማለት ለግብጽ ድጋፋቸውን፣ ለኢትዮጵያ ደግሞ የማስፈራሪያና ዛቻ ሐሳብ መስጠታቸውም ይታወቃል። በወቅቱም በ2021 በአሜሪካ ጣልቃ ገብነት በአስገዳጅ ሁኔታም ስምምነት እንዲደረግ ለማድረግ በዚያው በሀገራቸው በዋና ከተማዋ ዋሽንግተን ዲሲ ሁለቱን ሀገራት ኢትዮጵያና ግብጽን ለማደራደር እናም ለማስማማት በሚል ሽፋን ጫና በማድረጋቸው የኢትዮጵያ መንግስት ከድርድሩ መውጣቱ ይታወቃል። በጊዜውም ኢትዮጵያ የአሜሪካን የዋሽንግተኑን ድርድር ጫና ተደርጎባት ስታቋርጥ ጉዳዩም በአፍሪካ ህብረት አማካኝነት ድርድር ተደርጎበት ግብጽ የአፍሪካ ህብረቱን ድርድር ባለመስማማት አቋርጣ በመውጣቷም በኢትዮጵያና ግብጽ መካከል በግድቡ ዙሪያም ያለምንም ስምምነት የህዳሴው ግድብ ሙሌት ለተከታታይ ዓመታትም ሲካሄድ ቆይቶም በአዲሱ የኢትዮጵያ 2018 መግቢያም በመስከረም 1 መመረቁ ይታወቃል። የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁም ተስፋ ያላስቆረጣት ግብጽ በበኩሏም ከሞኝ ደጃፍ ሞፈር ይቆረጣል በማለት በኢትዮጵያ ህዳሴ ግድብ አስተዳደር መሳተፍ አለብኝ፣ በህዳሴው ግድብ የውሃ መልቀቅን በተመለከተም አስገዳጅ ስምምነት መደረስ አለበት የሚሉ የህልም ይሁን የቅዠት በግልጽ ያልታወቁ ጥያቄዎችን በተደጋጋሚ በማንሳት መግለጫ ስታወጣ ሰንብታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሰተኛ የህዳሴ ግድብ ዘመቻዎች One of the largest dams anywhere in the world. It was financed by the United States.
it's become a very dangerous issue, the dam. ዶናልድ ትራምፕ በመጀመሪያው ዙር የፕሬዝዳንትነታቸው ወቅት ግብጽ የኢትዮጵያ ታላቁ የህዳሴ ግድብን በሚሳኤል ልትመታው ትችላለች በማለት ግብጽ ግድቡን እንዲትመታም ቢያበረታቱም ሳይሳካ ቀርቶም አደገኛው ትራምፕም በጆ ባይደን በምርጫ ተዘርረው በመሸነፋቸው ከ4 ዓመታት ቆይታ በኋላም ወደ ዋይት ሃውስ ሲመለሱም የኢትዮጵያ ህዳሴ ግድብ ተጠናቆና ተመርቆ ጠበቃቸው። በመሆኑም አጅሬው ትራምፕ ግድቡ ይመታ ከሚለው ሐሳብ ወጥተው የኢትዮጵያ ህዳሴ ግድብን አሜሪካ ፋይናንስ በማድረግ አግዛለች በማለት ግድቡን አሜሪካም ገንብተዋለች ለማለት የቀረበ አደገኛ ቅጥፈት የተሞላበት ሐሳብም ሰጥተዋል። The dam that's been built in Ethiopia, it's one of the largest dams in the world, the largest dam in Africa, but it was financed by the United States. ትራምፕ በዚህ ሐሳባቸው ከቀጠሉም የህዳሴ ግድቡ የእኛም ነው ማለታቸው የሚቀር አይመስልም። ለዚህ ንግግራቸውም የኢትዮጵያ መንግስት የህዳሴ ግድቡ የተገነባው በኢትዮጵያውያን ሀብት ብቻ ነው ሲል በለሆሳስ በውጭ ጉዳይ ሚኒስትሩ በኩል መግለጫውን አውጥቷል። ይህ የህዳሴውን ግድብ አሜሪካ ፋይናንስ አድርገዋለች የሚለው ሐሳብ ብዙም አዋጭ ያልሆነላቸው ትራምፕ አሁን ደግሞ በናይል ወንዝ ላይም ስምምነት መደረስ አለበት የሚል አስገዳጅ የሚመስል ወገንተኝነቱን ለግብጽ ያደረገ መግለጫም ከዋይት ሃውስ አውጥተዋል። It basically blocks the Nile River, you know. When I think of Egypt, I think about the Nile more than any other place, in all fairness, but it goes through Ethiopia. አዲሱ የትራምፕ የአባይ ወንዝና በህዳሴው ግድብ ዙሪያም ያወጡት መግለጫ ምን ይመስላል? በጥር 9 2018 እንደ ኢትዮጵያውያን አቆጣጠር ከአሜሪካ ዋሽንግተን ዲሲ ለግብጽ ካይሮ በአደገኛው ፕሬዝዳንት ዶናልድ ትራምፕ በወታደራዊ መፈንቅለ መንግስት ስልጣን ለያዙት ፕሬዝዳንት አብዱል ፈታህ አልሲሲም የተላከውና ኢትዮጵያን ጨምሮ ለአራት ሀገራት ርዕሰ ፕሬዝዳንቶች እና ንጉሳውያን ግልባጩ ይድረሳችሁ የተባለው መግለጫም የሚከተለው ይዘት አለው። ፕሬዝዳንት ትራምፕ ግብጽ ለሐማስና እስራኤል ስምምነት ላይ መድረስ ያደረገችውን አስተዋጽኦ በማወደስ አሜሪካ በኢትዮጵያ ታላቁ የህዳሴ ግድብ ዙሪያም በሚደረገው ድርድር ጣልቃ በመግባት ለማደራደር ዝግጁ መሆኗን በማሳወቅ ይጀምራል። በመቀጠልም የአባይ ወንዝ የውሃ ክፍፍል ጥያቄን በኃላፊነት ስሜት ለመፍታት የአሜሪካ ሽምግልና እንዲቀጥል እንደሚፈልጉ በመጥቀስ ማንኛውም ሀገር የአባይ ወይም ናይል ወንዝን ውድ ሀብት ብቻውን መቆጣጠር የለበትም፣ ጎረቤት ሀገራትን መጉዳት የለበትም በማለት የራሳቸውን ፍላጎት የአሜሪካን አቋም በማድረግ አቅርበዋል። And a dam was built, a very big one, very, very big one. And here I come back and it's become a very dangerous issue, the dam, and I'll see if I can get that back on track. ትራምፕ በመግለጫቸው ላይ አክለውም በአባይ ወንዝ ላይ የሚደረገው ስምምነት ለግብጽና ሱዳን በድርቅ ወቅት አስተማማኝ የውሃ ፍሰት እንዲኖር የሚያረጋግጥ፣ ለኢትዮጵያ ደግሞ ከፍተኛ የኤሌክትሪክ ኃይል የማመንጨት እድልን የሚፈጥር መሆን አለበት። እንዲያውም ኢትዮጵያ የምታመነጨውን የኤሌክትሪክ ኃይል ለግብጽና ሱዳን ልትሸጥ ወይም በነፃ ልትሰጥ የምትችልበትን ሁኔታ በመጥቀስ በግድቡ ዙሪያ ያለው ውጥረት ወደ ከፍተኛ ወታደራዊ ግጭት እንዳያመራም ስጋታቸውን በመግለጽ የቀጠናውን ሀያላን ሀገራት በተለይም ሳዑዲ አረቢያና የተባበሩት አረብ ኤሚሬትን በማሳተፍ በኢትዮጵያ ላይ አዲስ የዲፕሎማሲ ጫና ለመፍጠር ማቀዳቸውን በዚሁ የዋይት ሃውስ መግለጫቸው አሳይተዋል። የዶናልድ ትራምፕና የግብጽ ወዳጅነት ጉዳይ የአሜሪካና የግብጽ ወዳጅነት አሜሪካ ለእስራኤል ባላት ልዩ ጥበቃና ከለላ ከመስጠት የመነጨ ሲሆን የአሜሪካ የግብጽ ውዴታም መሪዎቹን እና መንግስታቱን ከመውደድ መሰረት ያደረገ ነው።
በመካከለኛው ምስራቅ ፖለቲካም ለእስራኤል ስጋት የማይሆን እናም ለእስራኤል መንግስት በህቡ አጋር የሚሆን መንግስት እስካለ ድረስ አሜሪካ የግብጽና የግብጽ መንግስት ወዳጅ እንዲሁም የግብጽ አጋርና ዋና ረዳት ትሆናለች። ለዚህም አሜሪካ እንደ ኤሮፒያን አቆጣጠር ከ1980ዎቹ ጀምሮ ለግብጽ በየዓመቱ በአማካይም 1.3 ቢሊዮን ወይም 1 ቢሊዮን 300 ሚሊዮን የሚጠጋ ወታደራዊ በጀት ትለግሳለች። የአሁኑ አምባገነኑና በግብጽ ህዝብ የማይወደደው ፕሬዝዳንት አብዱል ፈታህ አልሲሲም ከወታደራዊ ጄኔራልነት በመነሳት ታላላቅና በርካታ ታንኮችን በየከተማ አደባባዮች አሰማርተው ልዩ ኮማንዶዎችን አዘው በርካታ ንጹሃን ዜጎችን በማስገደል በህዝብ የተመረጠውን ህዝባዊ መንግስት መፈንቅለ መንግስት በማድረግ የጄኔራልነት ማዕረጋቸውን ሰቅለው ወታደራዊ ሬንጀር መለያቸውን በሲቪል እና ዲፕሎማቲክ ሱፍ ቀይረው የፕሬዝዳንትነት መንበሩን ሲቆጣጠሩ ከአሜሪካ አምባገነን ወታደራዊ መንግስት በማለት ማዕቀብ ከመጣል ይልቅ ለአሜሪካና ለእስራኤል ፖሊሲዎች ያላቸውን ድጋፍ በማጤን ዕውቅና ተሰጣቸው። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አድናቂ ናቸው። የትራምፕና የግብፁ ፕሬዝዳንት አልሲሲ እንዲሁም የግብጽ ወዳጅነት የሚጀምረው ግብጽ በፕሬዝዳንቷ አልሲሲ አማካኝነት ለዶናልድ ትራምፕ ለምርጫ ማስፈጸሚያ የሚሆን ከ100 ሚሊዮን ዶላር በላይ ስፖንሰር በመሆንና ድጋፍ በማድረግ በዶናልድ ትራምፕ ተወዳጅ መሆን የቻለች ሀገር ሆናለች። ዶናልድ ትራምፕ ለሁለተኛ ዙር ፕሬዝዳንታዊ ስልጣን በተወዳደሩበት እናም አሁን የፕሬዝዳንትነት ዙፋኑን ለመቆናጠጥ ባደረጉት የምርጫ ቅስቀሳ ወቅት ግብጽ ከአሜሪካ ከሚደርሳት ዓመታዊ ወታደራዊ የእርዳታ በጀት ይሁን ከሌላ ባይታወቅም ለትራምፕ 100 ሚሊዮን ዶላር የሚጠጋም የምርጫ እገዛ በማድረጓም አሁን ፕሬዝዳንት ዶናልድ ትራምፕ ለዚህ የግብጽ ድጋፍ እርዳታም ውለታቸውን ለመመለስ የግብጽን አጀንዳዎች ለማስፈጸምና ፍላጎቶቿን ለማሳካት ጥረት እያደረጉ ይመስላል። በመሆኑም ትራምፕ የግብጽን በአባይ ውሃና በህዳሴው ግድብ ዙሪያም አስገዳጅና ለግብጽ ጥቅም ያደላን ፍትሃዊ ያልሆነ ስምምነት ለማድረግ በኢትዮጵያ ላይ ጫና ማድረግ ጀምረዋል። የአሜሪካው የዋይት ሃውስ መግለጫም በኢትዮጵያና ግብጽ መንግስታት ምን አይነት ምላሽ ይኖረዋል? የአሜሪካው ፕሬዝዳንት ዶናልድ ትራምፕን መግለጫ ተከትሎም የግብፁ ፕሬዝዳንት በአልኢትሃድያ ቤተመንግስታቸው ሆነው ጮቤ ረግጠዋል። የትራምፕን መግለጫም በታላቅ ደስታ መቀበላቸውን አሳውቀዋል። ያ የቀድሞው የግብፁ ወታደራዊ ጄኔራል የነበሩትና በመፈንቅለ መንግስት ስልጣን የያዙት አብዱል ፈታህ አልሲሲን ለወራትና ለዓመታት የጠፋው ሳቃቸው ተመልሶም የፌዝ ሳቅ ጨምረውም ስቀዋል። ከዚህ በተቃራኒም በጠቅላይ ሚኒስትር ዶክተር አብይ የበላይነት በሚዘወረው በ4 ኪሎ ቤተመንግስት እናም እንደ ሀገርና ህዝብ ኢትዮጵያና ኢትዮጵያውያን ላይ ፍርሃትና ሽብር ፈጥረዋል። ኢትዮጵያ የትራምፕን አስገዳጅ ስምምነት ባትቀበል ምን ይገጥማታል? ኢትዮጵያ ንጉስ አይከሰስ ሰማይ አይታረስ አይነት የሆኑትን የዶናልድ ትራምፕ የሽምግልና የድርድርና አስገዳጅ ስምምነትን በኢትዮጵያ መንግስት በኩል ባትቀበል አደገኛው የትራምፕ የማዕቀብ ናዳ እንዳይወርድባት ያሰጋል። ዶናልድ ትራምፕ ትዕዛዛቸውንና መመሪያቸውን እንደ ጥንት ንጉሳውያን የሚያስፈጽሙ የወቅቱ የዓለም አዛዥና ናዛዥ የሆኑ የፕሬዝዳንትነት ስያሜ ይዘው የንጉስ ግብር ያላቸው አደገኛ ሰው ናቸው። ትራምፕ በቀኝ እጃቸው እንዲሆንላቸው የሚፈልጉትን ነገር አቅርበው ከራሳቸው ፍላጎትና ሐሳብ ውጭ የሚሆነውን በግራ እጃቸው የያዙትን የኢኮኖሚ ማዕቀብ ሰይፋቸውን ይመዛሉ።
አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የህዳሴውን ግድብ በተመለከተ ከግብጽ ጋር አስገዳጅ ስምምነት እንድትፈርም ወይም እንኳን ዘንቦብሽ በሆነው በኢትዮጵያ ኢኮኖሚ ላይ ማዕቀብ እንድትቀበል የሚያደርግ ሁለት አደገኛ ሞት የያዙ ሐሳቦችን አቅርበዋል። ኢትዮጵያና የህዳሴው ግድብን ከመጣው ሴራና ተንኮል እንዲጠብቅልን እናም ለሀገራችን መልካሙን ሁሉ እየተመኘን የዛሬውን ዜናና ትንታኔ በዚሁ እናጠናቅቃለን።